ሶሪ በቃ እግሬ ላይ ወርቅ ታውን የእግሬ ላይ ለምን ትወርቃለህ? አልፈልግም። ታው በእናትህ እጂ በጣም አመሰግናለሁ። የምር አሚን እኮ አሁን እንደዛም ቢሆን አሁን አንተ ዝም ብዬ ይቅር ማለት አልፈልግም። ቴንክ ዩ የምር ገብቶሃል አይደል? ብዙ ነገር ነው ያደረከኝ። ከልቤ አሁን ይቅርታ ብያለሁ። አወራኛ ባል ምንድን ነው ለምረብ ነው እንኳን እናንተም ታርቀኝ እኮ እኔና አንቺ የጀመረው ነገር ስላለ እኔና እሱ ግን ምንም እንትን የሚለን ነገር የለም። እሱንም ወሬ አይደለም ማየት መስማትም ሁሉም ነገር አልፈልግም። ንገረው ቅድም ለኔ ያስረዳኝ ለዚህ ሁሉ ነገር ያበቃኝ በቃ ወዲያር ሁሉም ነገር ሲመራ የነበረው እሱ ነው። ሰላም ቤተሰቦቼ እንዴት ናችሁልን? ሁሉ ሰላም አለን ፈጣሪ ይመስገን። ዛሬ እንግዲህ በጣም ከቤቲ ጋር ብዙ ነገር አውርተናል። እንግዲህ ቤቲ ይቅርታ አድርግሽልኛል በጣም የማመሰግነው ይቅር ብላኛለች ማለት ነውና ከአሚር ጋር የምታስታርቀን አስባለች እና እኔ በጣም ነው ያጠፋሁት ነገር ሁላ ያው መጥፎ ነገር እንደሆነ ተሰምቶኛል። ለውሊያድ ማገዝ የለብኝም ምክንያቱም ውሊያድ በጣም ብዙ ነገር ነው ያደረገባቸው። ከሱ ጋር ያን ሁሉ ነገር አድርጌ መጥፎ ነገር ማድረግ እንደሌለብኝ አሁን ድረስ በቃ ጥፋቴ ተሰምቶኝ ይቅርታ ለማለት ነው የመጣሁት። ይቅርም እያልኩ ነው ያለሁት እና ቤትዬ በጣም ሶሪ እጅግ በጣም ብዙ ነገር አውርተናል ከእሷ ጋር እና ያደረጋችሁት ነገር በይቅርታ ባይፈታም ግን እንኳን እኛ ክርስቶስን ይቅር ብሏል አይደል? እሱን አስብኝ ችግር የለውም። ካሁን በኋላ ያለው ነው የሚወስነው ማለት እስካሁን በቃ የተፈጠረው ተፈጥሯል እና ካሁን በኋላ ደግሞ በመልካም ነገር የምንገናኝ ይመስለኛል እኔ እናንተ። እንዴ በጣም የምንገናኘው በጣም ማለት እኔ ይሄ ሁሉ ነገር ወደዚህ ይሄዳል ብዬ አልነበረም። ብዙ ነገር ከውሊያድ ጋር አብሬ ወደዚህ ስል የነበረውና ይሄ ሁሉ ነገር የሚፈጠራል ብዬ አስቤም አላውቅም። አንድም ቀንም በመጥፎ ነገር አስቤ አላውቅም። ግን ከሆነ በኋላ እናንተ ሁለታችሁ ያ ሁሉ ነገር ሲፈጠር ሳይ በቃ ስትለያዩ ምን ስትሉ በጣም ውስጤ ተረበሸ እና ተሰማኝ። ግን አሁን አንድ ስትሆኑ በጣም ደስ አለኝ እና ባይዘዊ በጣም ነው የተረዳሽኝ ቤቲ። በጣም ስለተረዳሽኝ በጣም ነው አመሰግናለሁ የምር። እኔ ከአሚር ጋር እንዴት እንደምታስታርቅኝ አላውቅም። የሚቀበለኝም አይመስለኝም ማለት ነው። እንዴት አድርግሽ እንደምታስታርቅኝ እንግዲህ አንቺ ነው የምታውቂው። ችግር የለውም ማለት ግን ደርስሻለሁ ምናምን እያለ ነበር ቅድም። ኦኬ ያው እንዳይደበደበኝ እንጂ አረ ችግር የለውም ምን እያለው ምንም አይፈጠርም። እንግዲህ ቤቲ ጋር እሷ ከኔ ከጎን ካለችልኝ አሚር ይቀበለኛል ይቅርታዬን ብዬ ነው የማስበው። ያው የሚገፋኝ አይመስለኝም እና ልክ ነው እንደዛ ይሆናል ብዬ አስባለሁ እና እናንተ ፊትም ያው ቆሜ ቤተሰቦቼ እናንተንም እነሱም ብቻም ሳይሆን እናንተንም ነው ይቅርታ የምጠይቀው። ሶሪ ፋሚሊዎቻችንን ይቅርታ ጠይቅልን፣ አንተን ቤተሰቦችን ይቅርታ ጠይቅ። ጠይቄያለሁ የኔ ቤተሰቦች በጣም ሶሪ በጣም ይቅርታ። እውነት እኔ ባይዘው ይሄንን ያጠፋሁትን ነገር ከእሷ ጋር ለመግባባት ይቅር እንድትለኝ በጣም ያላረኩት ነገር ያላኩት ሽማግሌ የለምና ከካሜራ ጀርባ በጣም በቃ ብዙ ነገሮችን አውርተን ነው ከእሷ ጋር እዚህ ጋር የደረስነው እና ያው ዛሬ ከአሚር ጋር ያለውን ነገር እንፈታለን ምንም ችግር የለም ስላለችኝ ነው እዚህ ጋር ይቆም ነው ማለት ነው። እና ምን ትያቸዋለሽ? እኔ ምንም አልላቸውም። እኔም ማለት በቃ ይቅርታ ያደረኩልህ ማለት በጣም ብዙ ነገር ተነጋግረን ብዙ ተጨቃጭቀን ብዙ ነገር ብለኸኝ ብዙ ነገር ብይክ ነው እና አሚርን እንጠብቀውና አሚር ይመጣል። አንተም ማለት እንደ ጥፋተኛ በተረጋጋ መንፈስ ነው ልታወራው የሚገባው እንጂ ማለት እንደመጣ በቃ ይቅርታ ነው መጠየቅ ያለብህ። ሲጀምር እኔ እናንተ ራሱ አንድ ላይ ሳይሆን ምን አላውቅም እንደሚል ምን ሊል ይችላል ብለህ ታስባለህ አንተ ራሱ? ያው እኔ አላውቅም ብቻ እንዳይደበድበኝ በጣም እፈራለሁ። ምክንያቱም በጣም ሲይዝት ነበረና በልጁ ማንም አይደራደረምና ያው ከዚህ ሁሉ ነገር እኔ እጄ ንጹህ ነው ብዬ ነው የማስበው። ማለት ሁሉን ነገር ሲያደርግ የነበረው ውሊያድ እንደሆነ ታውቃላችሁና እኔ የምፈልገውም አይደለም ያንን ነገር ሳደርግ የነበረውና መቼም አስገድዶኝ ነበር። በጣም አስገድዶኝ ነበር። ይሄ ሁሉ ነገር ሁሉም ውሳኔዎች እሱ ነበር
እሱ በሚለው እሱ በሚናገረኝ ሁሉ እሱ በሚመራኝ መንገድ ነው እየሄድኩ ያለሁት እና የኔ መሪ እሱ ነው። እሱ ሲመራኝ ነበረ። እንደዛ ማድረግ አልነበረብህም። አንተም ስለ ልክ ያልሆነ ነገር ልክ አይደለም። እኔም በጊዜው አይተካል ምንም የምወስንበት እንትን አልሰጣችሁም። አዎ ይሄ ሁሉ ነገር ያደረሰው እሱ ነው። ሲመራኝ የነበረው እሱ ነውና እኔ በማላውቀው ነገር ነው ያው ስመራኝ ነበረው ሳደርግም የነበረው እና ለዛ ሁሉ ነገር ደግሞ ተጠያቂው ከኔ በላይ እሱ ነው ብዬ ነው የማስበው። እና እኔ ያው ይሄ ለዚህ ሁሉ ነገር ተጠያቂው በእርግጥ ጥፋትን ማመንም አንድ ነገር ነው። ያው አምኛለሁ ነው ቢሆን ማለት ነው። እና ስላመንኩም ነው መሰለኝ አንቺ ከተያክሽኝ አይደል? እና ዲባ ደግሞ አሁን እንደዚህ ብናረግስ? እንዴት እናርግ? አሁን ሳይመጣብን ማለት ነው። አንተ የሆነ ቦታ ቁጭ በል። ኦኬ ዞር ልበል አይሻልም? አንተ ዞር በልና ወይ ስደውልልህ ትመጣለህ ወይ ብቻ የሆነ ትንሽ ቆይተህ ትመጣለህ ወይ እኔ እሱን ላውራውና ማለት ነው። ኦኬ አንተን ሲያይክ ወይ ሊናደድ ይችላል። ምንም የነገርኩት ነገር የለም ስለ አንተን እንደማገኘም አልነገርኩትም። በጣም ይቅርታ ስላልከኝ ነው የመጣሁት እኔም እዚህ ድረስ። ስለዚህ በቃ አንተ ተደበቅ ማለት እንዳያይክ እሱ። እሺ ተደበቅሽ ዞር ልበልና እንትን ወደዛ ከምትሄድ ወደዛ ጋር ብትጠብቀው ይሻላል። እዚህ ጋር ግልጽ ነው በጣም። እሺ እና እስኪ እኔ ብቻዬን ልጠብቀውና ከዛ እመለሳለሁ። እና እንግዲህ ውድ ፋሚሊ መጥቷል እና ለማግባባት እሞክራለሁ። ባባ ምንድነው? ቆየክ? ምንድነው? ምን እየሰራሽ? ካሜራ ደቅነሽ ላውራ ማለት ምንድነው? ዛሬ ስሙኝ ዛሬ ከመታረቃችን ምንም አይነት ነገር አልፈልግም። እሺ ዛሬ እኔና አንቺ ከመታረቃችን ምንም አይነት ነገር አልፈልግም። እሺ ምንድነው? እንትን ታውቀዋለህ? አላውቀውም። ሰው አታውቀውም? ምንድነው? ዳርዳር የምትይኝ ዳርዳር ስትይ እኮ ይገባኛል። እኔ አይንሽ ተራድቼ ምን ለማውራት እንደፈለግሽ አውቃለሁ። ምንድነው የሚባል ሰው ታውቃለህ? ምንድነው? ዳዊት ምን ሆነ? አንተ ሊያወራኝ ለምረም ያወራኝ ዴቭ ለምረም ያወራኝ መታረቅ አለባችሁ። ለምረም የምታረቀው በቃ እንኳን አወራኛ ባል ምንድነው? ለምረም ነው እንኳን አንተናሱ እናንተም ታርቀኝ እኮ እኔና አንቺ የጀመረው ነገር ስላደረገ እነሱ ግን ምንም እንትን የሚለን ነገር የለም። እሱንም ያለንም ማየት መስማትም ሁሉም ነገር እኮ በይቅርታ ይፈታል እኮ። በይቅርታ ደግሞ የማይፈቱ ነገሮች አሉ። አባን ሰላም ማረጅ ነው የሚሻለው። እኔ ደግሞ ሰላም አልፈልግም። እሺ በደም አባቴ። እሺ ምንድነው? እኔ እሱ ነው ወርቻለሁ። ሲጀምር ምን እንዳለኝ ታውቃለህ? በነገሮች ላይ ወሰንኩ የነበርኩት እኔ አልነበርኩም። እና አሁን እኔ ከእናንተ ምንም አይነት ነገር ፈልጌ አይደለም። ከእናንተ ጋር ሰላም ማረድ ነው የምፈልገው። እየጸጸተኝ ነው። የእናንተ መጣላት በጣም ሲያስጨንቀኝ ነበር። የልጁ እንደዛ መሆን በጣም ሲያስጨንቀኝ ነበር። ምን ነው ጥሪው የት ነው ያለው? ጥሪው እዛ ጀርባ ነው እኮ ጥሪው። ጥሪው ዴቭ በተረጋጋ መንፈስ ነው የሚወራው። ምንም የተረጋጋ ነገር የለም። ያው ለነገር አይደለም። ዝም ብዬ ለአንቺም ብዬ ምንም አደረገው። በማርያም እንደዚህ አትበይ። በቃ በቃ እሺ እኮ እሺ በቃ በሰላም ነው። ወይ ዴቫ ይቅርታ ሶሪ። ዝም ብሎ ሶሪ አለን። ሶሪ በቃ እግሬ ላይ ወድቄ ታውን የእግሬ ላይ ለምን ትወድቃለህ? አልፈልግም። ታው በእናትህ እጂ ሰው ልጅ እግር ዝም ብለህ ትወድቃለህ እንዴ? ኧረ በእናትህ ኧረ በቃ ተነስ። እኔ ይቅርታ ልልህ ተነስ። ለምን ይቅርታ ልልህ በቃ ተነስ። አልከኝ አልነሳም። የምር ኧረ አንተ በእናትህ ከእግሬ ላይ ተነስ። አላህን ፍራ። እኔ አልወድም። አንተ አላህን ፍራ። አላህን ፍራ። ይቅርታ አልከኝ። እኔ አልነሳም። አንተ በእናትህ ወደዛ ተነሳልኝ። ምን ሆነህ ነው? ኧረ አንተ አላህን ፍራ። አንተ ኧረ አላህን ፍራ። አላህ አይወድም። አላህ አይወድም። በእናትህ አላህ አይወድም። እንደ አይነት ነገር እኮ ይቅር በለኝ። እሺ በቃ ተነስ። አንተ ምን ሆነህ ነው? ይቅርታ አድርጎልሃል እና ያው ለነገር ዝም ብሎ ይቅርታ ይደረጋል? አይደረግም።
ልክ ነህ እኮ አጥፍቷል። እሱም ንገረው። ቅድም ለኔ ያስረዳኝ ነገር ያንተ ውሳኔ ለዚህ ሁሉ ነገር ያበቃኝ በቃ ኦሊያር ሁሉን ነገር ሲመራ የነበረው እሱ ነው እና እኔ እሱን ተከትዬ ነው ሁሉን ነገር ሳደርግ የነበረው። እውነት አሁን ራሱ በቃ ያለው ነገር ትንሽ እንቅልፍ ስለነሳኝ መተኛት አልቻልኩም። በጣም በቃ አይምሮዬ የተመላለሰ ያለው ነገር ሲረብሸኝ ነው ወደ እናንተ የመጣሁት የምር ቤትን እና በጣም ተጸጽቻለሁ። ይቅርታ የእውነት እሺ በቃ ይቅርታ። ዝም ብዬ ይቅርታ ማለት አልፈልግም። አንተ በጣም አመሰግናለሁ የምር እኮ አሁን እንደዛም ቢሆን አሁን አንተ ዝም ብዬ ይቅር ማለት አልፈልግም። ገብቶሃል አይደል? ብዙ ነገር ነው ያደረግከኝ። ከልቤ አሁን ይቅርታ ብዬሃለሁ። ምን ሆነ ነው? በቃ አሁን ከልቤ አሁን ና በቃ ወንድ ልጅ እንደዚህ ነው የሚታረቀው አይደል? በቃ ፈታ በል እንዴ! ኧረ እባክህ ትላችሁ ማለት ችግር የለም። እናንተ ዋናው ከልባችሁ የምር ከዚህ በላይ እኮ ይገባኛል። በቃ ብዙ ነገር ነው ያደረከኝ። እኔ አሁን ቀለል አድርጌ ለሚስቴ ብዬ አሁን እኔ ነሷ አዲስ ይታረቀን ስለሆነ ነው አይደል? እንዳይደብር ዝም ብዬ ውስጤ ክፋት ይዞ ይቅር ከምልህ እንደዚህ ነው እናንተ በፍቅር ቢወጣልኝ ይሻላል። እኔ በጣም ወላሂ ስላዘንኩልህ ነው። ይሄ በጣም ሲያንስ ነው። ኧረ ችግር የለም። ይሄ ሁሉ ለሚስቴ ይቅር በሉኝ እንጂ ኧረ ይቅር መባባልማ የሁላችንም እንትን ነው። ፊቴ ዞር ይላል እና ምን አባ ሁለተኛ እኔ የሚጎዳኝ ነገር ትክክል አይደለም። ሁለተኛ እኔ የሚጎዳኝ ነገር እንዳታደርግ። ሁለተኛ እኔንም ሚስቴንም የሚጎዳኝ ነገር እኔና እሷ የሚለያይ ነገር አንድ ነገር እንዳታደርግ። እኔ ሲጀመር ከዚህ በኋላ ማድረግ አይደለም ማሰብ ራሱ ማሰብ ራሱ አልፈልግም የምር። ስለዚህ አንተስ ከልብ ይቅር ብለኛል። መምታት ትፈልጋለህ? እኔ ኧረ ለምን እመታሃለሁ? ችግር የለውም። ና መታኝ ከፈለግ። ኧረ እንዴ ለብሩስ መታ። ስለዚህ ተስማምተናል። ደግሞ ለአንቺ ብዬ ነው። እሺ ደግሞ እሺ ምንኩርፍፍ ዝም ብለሽ እያመጣሽ ታስታርቂኝ። ከዚህ በኋላ አትሸከም። እሺ በቃ ሲጀምር እሱ አንተ ስለ የጸጸተው ልብና ያልጸጸተው ሰው ይለያያል። ስለ ለምሮ ግን ቅድም ለኔ ነገርከኝ ሁሉ ያልነገርከው በጥፊ መታ ሊፈትነኝ ነው መሰለኝ አይደል? እንዴት እንደዛ መሰለኝ እና ዲባ በቃ እና ከዚህ በኋላ ታርቃችኋል። እናንተም ከዚህ በኋላ እንዳትደርስብን በመጥፎ ነገር እንዳትደርስብን አልደርስም። በጭራሽ መጥፎ ነገርም አላደርግም፣ የማይሆን ነገርም አላደርግም። በቃ ቤተሰቦች እንደዛ ከሆነ ይሄ አዲስ ያው ወንድ ልጅ ጎንበስ ሲል ያሳዝናል እና ላይክ፣ ሰብስክራይብ፣ ሼር ምናምን እያደረጋችሁ እንግዲህ አበረታቱት አይደል እንዴ? አሁን በቃ ይመች ይሻላል። ያራዳ ልጅ ይመች። ነኝ ዳንቺ ከተለ ያው ቤተሰቦች እንግዲህ ያው ጥፊውን ቀምሼዋለሁ። ያው ከዚህ በላይ የሚገባኛል ብዬ ነው ማስበው። ማለት አጠፋው ጥፋት ያንሳል እና ዋና ደግሞ ሰው ይቅር ሲባባል ደስ ይላል እና ምንም ችግር የለውም እና ደስ ብሎኛል። ዛሬ ደስታዬ ቀን ነው እና ያው ካደረግኩት አንጻር ብዙ ነገር አስቤ ነበር። እንደውም ይደበድበኛል ብዬ ነበር እና ግን እንደውም በዚሁ መፋታታችን ራሱ አንድ ትልቅ ነገር ነውና ደስ ብሎኛል ማለት ነው። ከዚህ በኋላ ያው መጥፎ ነገሮችን ላለማድረግ እሞክራለሁ። ጥሩ ነገር ነው የምሰራው። መጥፎ ነገሮችን እየተውን ጥሩ ነገሮችን እሰራለሁ ብዬ አስባለሁ። ያው ከሁለቱ እንደዚህ ከመጥፎ ነገር ከነሱ ብቻ ሳይሆን ከማንኛውም መጥፎ ነገር እስከዛሬ ወዲያ እንግዲህ በጣም ብዙ ነገሮችና ብዙ መጥፎ ነገሮችን ሲያሰራኝ ነበር። ያው ማለት ጓደኛ ያጠፋል። እኔ ጓደኛዬ ነው እንደ ወንድሜ ነው ብዬ ነበር ኦሊያድን ስከተለው የነበረው። ግን አንዳንድ ጓደኛ የሆነ የማይሆን ነገር ነው የማይሆን ቦታ ይዟችሁ ይከታል። የማይሆን ትልቅ ነገር ውስጥ ከተከተላችሁ ገደል ውስጥ የሚከታችኋልና እኔም እንደዛ ነው የሆነብኝ። እሱን ተከትዬው ሲሄድ የማይሆን ነገር ውስጥ ገባው፣ ከተተኝ ማለት ነውና ግን ያው ይሄ ሁሉ ነገር የሚመጣም አልመሰለኝም። ግን እኔ እጄን አንጽቻለሁ፣ ንጹህ ነኝ ማለት ነው። ከዚህ በኋላ
እና ለማንኛውም ቤተሰቦቼ ያው እወዳችኋለሁ። አዲስ ይህንን ቻናል ሰብስክራይብ በማድረግ አበረታቱን። ቪዲዮንም ላይክ አድርጉት ማለት ነው። እንወዳችኋለን። ቻው